ቀን ቀንን ተካ፣ ሳምንታትም ሳምንታትን ወለዱ፣ ወራትም ወራቶችን ተኩ፣ ዓመትም በዓመት ተተካ። ከ3 ዓመታት በኋላ 2006 ላይ ጥር ወር አካባቢ መንግስት የረጅም ጊዜ ያልተከፈለ ውዝፍ የቤት ክራይ ስለነበረ በቃ በሩ ይሰበር ይልና የመንግስት አካላት ፖሊሶች መጥተው በሩ ሲሰበር ሰላም ውድ ቤተሰቦች፣ ፔሪ ነኝ። እንኳን ወደዚህ ቤት በሰላም በፍቅር በጤና መጣችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ይደረግ። ይጠቅመዋል ይበጀዋል ለምትሉት ሰው ደግሞ ሼር ማድረግ እንዳይረሳ። ከወደዳችሁት ቪዲዮን ላይክ ማድረግ እንዲሁም ሀሳብ አስተያየት ጥያቄያችሁን ኮመንት ላይ አስቀምጡልኝ። አመሰግናለሁ። ዛሬ የአንዲትን ወጣት ታሪክ ነው ማካፈላችሁ። ከዚህ ታሪክ በጣም ብዙ ነገሮች ትማራላችሁ ብዬ አስባለሁ። በጣም ትማራላችሁ ብዬ አስባለሁ። እቺ ሴት ጆይስ ካሎር ትባላለች። እድሜዋ 38 ነበር። የሆነ ሰዓት በጣም ደስተኛ፣ ብዙ ጓደኞች የነበሯት፣ በጣም የምትወደው እጮኛ ነበራት። ለጓደኞቿ ለሁሉ ያስተዋወቀችው፣ በጣም ህልም የነበራት ጠንካራ ታታሪ ሰራተኛ፣ ከምንም በላይ ፈገግታ ፊቷ ላይ የማይጠፋ በቃ ሳቂታ የነበረች ሴት ነበረች። ከዕለታት በአንድ ቀን ያልጠበቀችውና ያላሰበችው ነገር ይከሰታል። ብዙ መስዋዕትነት የከፈለችው በጣም የምትወደው እጮኛዋ እሷን ይከዳና ሌላ ሴት ያገባል። በቃ ያኔ ልቧ ጨለመ። ጓደኞቿን ምኗን እርግፍ አርጋ ትታ ሰው የሚባል ጠልታ አንድ የመንግስት አፓርትመንት ተከራይታ ራቅ ያለ ቦታ ስራዋን እየሰራች ትኖር ነበረ። እና እቺ ሴት ብዙ ጓደኞች ነበሯት፣ ብዙ ጋሻ ጃግሬ ነበራት፣ ህልም ነበራት፣ ብዙ ነገር ነበራት፣ ፍቅር ነበረች፣ ተሰበረች፣ ተከዳች፣ ሰው በቃኝ አለች። ያኔ ታውቃላችሁ፣ ሰው በቃኝ አለች። ግን የሚያሳዝነው ከዛ በኋላ የተፈጠረው ነገር ነው። የሆነ ቀን ወንበሯ ላይ ቁጭ ብላ ቴሌቪዥን እያየች ድንገት የአስም ህመሟ ይነሳል። እዛ ወንበሯ ላይ መተንፈስ ባለመቻሏ ህይወቷ ያልፋል። ህይወቷ ያለፈው 2003 ላይ ታህሳስ አካባቢ እንደ ፈረንጆቹ አቆጣጠር ማለት ነው። በጣም የሚገርማችሁ ነገር አንድም ሰው የት ጠፋች ብሎ ሊፈልጋት ቤቷ አልመጣም። በጣም የሚገርማችሁ ነገር አንድም ሰው ስልኳ ላይ አልደወለም። በጣም የሚገርማችሁ ነገር አንድም ጎረቤቶች እንኳን እቺ ልጅ ምን ነው ጠፋች ብለው አልፈለጓትም። ይህንን ቪዲዮ ስፖንሰር ያደረገን ፔሪ ዲዛይን ነው። ፔሪ ዲዛይን ለሰርግ፣ ለልደት፣ ለተለያዩ ፕሮግራሞች በተመጣጣኝ ዋጋ ባህላዊና ዘመናዊ ልብሶችን ጥንቅቅ አድርገን እንሰራለን። ፔሪ ዲዛይንን አልባሳት ለማዘዝ እዚህ ስር በሚገኘው ስልክ ቁጥር ይደውሉልን። እንዲሁም ፕራይቬት እና ኦንላይን ኮርሶች በቅርቡ እንጀምራለን፣ እናሳውቃችኋለን። እናመሰግናለን ቤተሰብ ስለሆናችሁ። ቀን ቀንን ተካ፣ ሳምንታትም ሳምንታትን ወለዱ፣ ወራትም ወራቶችን ተኩ፣ ዓመትም በዓመት ተተካ። ከ3 ዓመታት በኋላ 2006 ላይ ጥር ወር አካባቢ መንግስት የረጅም ጊዜ ያልተከፈለ ውዝፍ የቤት ክራይ ስለነበረ በቃ በሩ ይሰበር ይልና የመንግስት አካላት ፖሊሶች መጥተው በሩ ሲሰበር
ያዩት ነገር በጣም የሚያሳዝን ነገር ነበር። ብዙ የታሸጉ ስጦታዎች ለራሷ የምትሰጠው ለራሷ ለመስጠት ያዘጋጃቻቸው ነው ተብሎ ነው የሚታሰበው። ስጦታዎች ተደርድረዋል። የከፈተችው ቲቪ 3 ዓመት ሙሉ እያወራ ነው። ጎረቤቶች አልፎ አልፎ ደስ የማይል ሽታ ይሸተናል አሉ እንጂ ጀስት ቱቦ ምናምን ይሆናል ብለው ነው ያሰቡት። ማንም ያያት፣ ማንም ቼክ ያደረጋት፣ ማንም የፈለጋት ሰው ግን አልነበረም። ለ3 ዓመታት እዛው ስጋዋ በስብሶ አጽሟ ከወንበሩ ጋር ተጣብቆ ተገኘች። ከዚህ ታሪክ ምን እንደምትማሩ ምን እንደተማራችሁ አላውቅም። እኔ ግን የገባኝና የተማርኩትን አንድ ነገር ልንገራችሁ። ሰው ከነክፋቱ ይጠቅማል። ሰው በህይወት ውስጥ አስፈላጊም የማያስፈልግም ፍጥረት ነው። ከህይወታችሁ ልታስወግዷቸው ይገባሉ። ህይወታችሁን ምስቅልቅል የሚያደርጉ ሰዎች ናቸው የምንላቸው ሰዎች እንኳን የሆነ ቀን ይጠቅሟቸዋል። አይገርምም? ሰው ከሰው ጋር መኖር በጣም ከባድ ነው። ያለ ሰው መኖር በጣም ከባድ ነው። የበለጠ ከባዱ ግን ያለ ሰው መኖር ነው። ጊዜው ብዙ ነገር እያለማመደን ስራችሁን ብቻ ስሩ፣ ጓደኛ አያስፈልግም፣ የምን ማህበራዊ ህይወት፣ የምን ባል፣ የምን ሚስት፣ የምን ፋሚሊ፣ ጊዜ ማባከን አያስፈልግም፣ ገንዘብ ስራ፣ ገንዘብ ያርግ ምናምን የሚሉ ሲስተሞች በጣም እየተስፋፉ ይታዩኛል። ብዙ ሰዎች ከሰው ተነጥለናል። በማህበራዊ ሚዲያም፣ በስልካችን፣ በስራችን፣ በተለያዩ መንገዶች። እኔ እሱ ነገር ያስፈራኛል። እሱ ነገር በጣም ያስፈራኛል። ሰው ያለ ሰው መኖር አይችልም። ሰው ያለ ሰው መኖር አይችልም። አመሰግናለሁ።